በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማህያዊ የሰኞ ድርሳነ ማህያዊ አንደኛ ምዕራፍ። ልዩ በሆነ በአብ ስም ልዩ በሆነ በወልድ ስም ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። እያመንኩ ለዘላለሙ በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰው ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአቴ ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ ሰባ ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በአምስት መቶ ብቻ የተወሰነ አይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተምራቸው ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ ሦስቱ ደናግልና አራቱ ወንጌላውያን የጻፉት በዕለተ ሰኑ የሚነበብ የሚጸለይ መጽሐፍ ይህ ነው። የዚህ መጽሐፍ ስሙ ድርሳነ ማህያዊ ይባላል። መጋቢት 27 ቀንና እንዲሁም በየወሩ የሚነበበው የሚደግመው ሰው ንዑድ ክቡር ነው። በነፍሱ በሥጋው ይከብራል። በመንግሥተ ሰማያት ዕድል ፈንታው ከፈያታዊ ዜማን ጋር ይሆናል። በየሳምንቱ አርብ ቀን የሚደግመው በነፍሱ በሥጋው ይከብራል። በመንግሥተ ሰማያት ዕድል ፈንታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ አርብ ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘውናል። ያም ባይሆን እስከ 9 ሰዓት ድረስ በየቀኑ በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱ በሥጋው ፈጽሞ ይከብራል። በመንግሥተ ሰማያት ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታው ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከእኛ አታርቅ፣ ቃል ኪዳንንም አታፍርስ በእውነት ለዘላለሙ። በአብ በወልድ በመንፈስ ቅዱስ ስም ሕልው ሆኖ የሚኖር ኢየሱስ ክርስቶስ በሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቦናው አብ ያንደበቱን ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹ ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልሙ ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋል። ይህ ሁሉ የተደረገው ነቢዩ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከእኛ ጋር የሆነ ማለት ነው።
ዮሴፍ ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋ ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለ እኛ ተቸግሯልና። ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የኒህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት በመልአክ ስሙ ኢየሱስ ይባላል ብሎ እንደተነገራት በተገረዘ ጊዜ ዘመዶቹን ስሙን ኢየሱስ ብለው አወጡለት። የሚነጹበት ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መስዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ሕዳጌ በቀል የባህሪ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረግ መላእክት በላይ ሲሆን ስለ ድካማችን መከራ መቀበል ታገሰ። እሱ መስዋዕትን የሚቀርብለት አምላክ ሲሆን ስለ እሱ መስዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው። እግዚአብሔርንም አመሰገነው። እናቱ እመቤታችን ይህ ብላቴና ከእስራኤል ወገን ለብዙዎች ለመውደቃቸው ለመነሳታቸው መፈራረጃ ሊሆን የተሾመ ነው፣ በሚከራከሩ ሰዎች ምልክት ይሆን ዘንድ። አንቺ ግን እንደ ጦር ልቦናሽን የሚከፋፈል ሐዘን ያገኝሻል። የብዙ ሰዎች የልቦናቸው ሐሳብ ይገለጽ ዘንድ። የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ልቅሶን አለቀሰች። ጌታችን ኢየሱስ በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ አውራጃ ብሔረ አጋዚም ኢትዮጵያም ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን፣ ኃጢአትን ለማስተሰረይ ሥጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወት ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየኩርፍታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስ ከሞተ በኋላ 3 ዓመት ከ6 ወር ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉ በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ትግሣጽ አደገ እንጂ። በመጨረሻም በአርብ ቀን ግን ደዌያችንን ተቀበለ፣ መከራችንን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኛን አገልጋዮችህን ከኃጢአት ሞት አድነን። አሜን። 2ኛ ምዕራፍ። ይሁዳም አማቹን በርባንን ለማዳን የዋጋ ተጨማሪ አድርጎ ጌታችን ኢየሱስን ለ30 ብር ሸጠው። ወንጌላዊው እንዲህ አለ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸው 30 ብር ሊሰጡት ተነጋገሩ። ከዚያን ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመር። ይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው፣ ምንም 3 ጊዜ በላይ ውጣ ቢወጣበት፣ ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማም የሚያስይዝበትን ምክር አልተወም። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከእኔ ጋር እጁን ወደ ወንጭት አግብቶ የሚጠልቅ ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅ ለሚያስይዘው ለዚያ ሰው ወዮለት፣ ባይወለድ በተሻለው ነበረ። ዳግመኛም ባጠገቡ ተቀመጠ። ደቀ መዝሙር ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ ጠየቀው።
በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶት የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እንሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት። እሱንም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከጸበለስ እርግማን ተወዳጀን። 3ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ማልድሻለሁ። በነፍስ በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአታችን ሁሉ ይቅር ትሉን ዘንድ ከኃጢአት ሁሉ ፍዳ ታድኑን ዘንድ ለዘላለሙ እንማጸናለን። አሜን። 4ኛ ምዕራፍ ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስንም ይዞ ከእነሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱ በፊታቸው በነፍስ መከራ ታመመች። ይህም መታወክና መተከዝ ማዘን ናቸው። በሰውነቱ ታውኳል። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴ ከዚች ሰዓት አድናት እላለሁ እንጂ ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዝን ይተክስ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ፣ አትተኙ አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁ ለእኛ ለወገኖቹ ተድላ ደስታን ሰጠን። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህ እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየውም፣ መለኮትም ሲሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከሱ ታልፍ ዘንድ ዳግመኛም ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱ ያለመሞቱን አይደለም፣ መሞቱ ፈቃድ ነውና። ስለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስን ድል አድርገሃልና ድል አድርገህም የአዳም ልጆች ከዲያብሎስ ቁራኝነት ለይተሃቸዋልና። እሱ ግን ፈጽሞ መላልሶ ጸለየ፣ ከሱ የራቀ ሰይጣን በጥበቡ ያቀርበው ዘንድ። እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃት ከኛ ያርቅ ዘንድ። 5ኛ ምዕራፍ ጌታችን ኢየሱስ ወደ ደቀ መዛሙርቱ ሄደ። ተኝተው አገኛቸውና ጴጥሮስ 1 ሰዓት ከኔ ጋር መትጋትና መታገስ ተሳናችሁ? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣ ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድህ ይሁን ብሎ ወደ ምድር ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱ ሁሉ ተኝተው አገኛቸው፣ ዓይኖቻቸው ፈጽሞ በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ሩሩ ነውና። ሀገሪቱንም ባያት ጊዜ አለቀሰላት፣ ርኅራኄ የባህሪው ነውና። ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ እውቀትሽ ከዓይኖችሽ ተሰወረ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው አይቀርም። የይቅርታሽ ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት አንድ ጊዜ ጸሎቱን አልለወጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ።
ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከእኛም የኃጢአት ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን፣ ለሥጋ አንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃል ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስ፣ በቆሮንጦስ፣ በቂሳሪያና ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋት ማታ ስለኛ ጸለየ እንጂ። 6ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ። እመቤቴ ማርያም እማልድሻለሁ። በነፍስ በሥጋ በተቀበላቸው መከራዎች ሁሉ በበቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችን ሁሉ ይቅር ትሉን ዘንድ ከኃጢአታችን ሁሉ ፍዳ ታድኑን ዘንድ ለዘላለሙ አሜን። 7ኛ ምዕራፍ ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅ የሰው ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህ ሲነግራቸው ከ12ቱ ደቀ መዛሙርት አንዱ ያስቆሮቱ ሰው ይሁዳ ደረሰ። ያንን ቦታ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁልጊዜ ቆይታ ያደርግ ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎላቶቻቸው ጋር የወታደሮቻቸውን ጭፍራ ተቀብሎ በችቦ መብራት፣ በፋና ጦር፣ ሾተል፣ ጎመድ ይዘው በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና፣ ኋላ ግን ሕዝቡ እንዳይታወኩ የምንገለው በበዓል አይደለም አሉ። የሚያስይዘው ይሁዳ የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱ ሰው ኢየሱስ ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእሳቸው ጋር ቆሞ ነበር። ጌታችን ኢየሱስንም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሶ 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱ ሰው ኢየሱስን አሉት። እኔ ነኝ አላቸው። የለምን የምትፈልጉትስ እኔን ከሆነ እኒህን ተዋቸው ሂዱ አላቸው። ከሰጠኸኝ አንዱስ እንኳን አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃልን ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰው ልጅ በመሳም አስይዘ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ አላለውም ወዳጄ አለው እንጂ። ህዳጌ በቀል ልቦናው ትሁት ጠላቱን ወዳጅ ነውና። ይሁዳ ግን እጆቹን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እንሆ አስይዣችኋለሁና አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። 8ኛ ምዕራፍ ጌታችን ኢየሱስንም የሺህ አለቃና ጭፍሮች የአይሁድ ሉላትን ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸው በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና። ከዚያም ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስ ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጠው ሾተልን መዘዘ። አንገቱን አልመታውም። ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችንም ኢየሱስ ጴጥሮስን ሾተልን ወደ አፎት መልስ አለው። በሾተል የመታ በሾተል ይሞታልና። እኔ ግን አባት የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክት ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረውን እንደምን ይደርስ ይፈጸም ዘንድ እንደዚህ ይሆናል።
አለውና ጌታችን ኢየሱስ የማልኮስን ጆሮ አዳንለት። በዚያች ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ትፈልጉኝ ልትይዙኝ መጣችሁ አላቸው። ዘወትር ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁ እንኳን በእኔ ላይ አልዘረጋችሁም። ነገር ግን ይህች ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ሊደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተው ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢያስይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚህች ሰዓት ሌሊት ትክዱኛላችሁ፣ ብቻዬን ትታችሁኝ ትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም አባቴ ከኔ ጋር ነውና። ጌታችን ኢየሱስን ካስያዙት በኋላ ኃጢአት ያልሰራ በአንደበቱ ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያን የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረው ባመጧት ሴት ነገር፣ በሴትና በወንድ ነገር፣ ግብር በመስጠትና ግብር በመጠየቅ በትንሣኤ ሙታን ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩን መውደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹ፣ ጥርሶቹ ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን የሚያጠፉበት ስለት ስልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛም አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸው እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጠ ጊዜ ተለውጦ እንደ ፀሐይ ያበራ መልኩን ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነው። በወዳጆቹ ላይ ዘውትር የሚያበራ ፀሐይ ነውና። ሰነፎች አይሁድ ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። 9ኛ ምዕራፍ ጌቶቻም መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺን እማልድሻለሁ። በነፍስ በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ፣ የሾህ አክሊል ተቀዳጅቶ በመሰቀሉ፣ በሞቱ ወደ ሲኦል በመውረዱ፣ በጦር በመወጋቱ፣ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ይሉን ዘንድ ከኃጢአት ፍዳ ሁሉ ታድኑን ዘንድ ለዘላለሙ አሜን።